እንደ ሰው አገባሁት። እንዴት ተዋወቃችሁ? ግን ታሪኩ ረጅም ነው። ብቻ አጠር አድርገሽ 19 ደቂቃ ብቻ ነው የቀረን። ምንድን ነው እንዴት ተዋወቃችሁ ከሚለው ነገር እንዴት መሰለ፣ በስራ በኩል ነው የተዋወቅነው። እሺ፣ በስራ በኩል ተዋወቅ። በፊት ማለቴ እንደ በቃ አለ አይደለ፣ በስራ ላይ ነው የምንገናኘው። ከዛ በኋላ ስራ ላይ ነው የምንገናኘው ያን ስልክ ተቀያየርን፣ ማውራት ጀመርን ማለት ነው። እሺ፣ ከዛ ማውራት ጀመርን። ከዛ በዛ በኩል ምንም እንደሌለው ነው የሚነግረኝ ማለት ነው እሱ ማለት ነው። ከዛ ምን እንደሌለኝ ቁጭ አድርጎ ነው የሚነግረኝ። ጓደኞቹ ምናምን ነበሩ፣ ወንድምም ነበረ ለጊዜው በቃ እንደዚህ። ከዛ እንደዚህ ሆነን ተጋባን በል። ከዛ ተጋባንና ዱባይ ነን ባይዘው እሱ ምን ተጋባንና እሱ ዱባይ ነው የተጋባችሁት? አዎ። ከዛ ሽማግሌ ተልኮ ነው አገር ቤት? አዎ አገር ቤት ተልኮ ነው እየተጋባ ነው ማለት በአካል ስለምንገናኝ ማለት ነው እዚህ። እሺ። ከዛ ተጋባን። እኔ ምንም አውቀው ታሪክ የለኝም። ገባ? የአገር ቤቱ ምንም አውቀው ታሪክ ምንም የለኝም እኔ። ዙሮ ከዛ የኔ ውድ የኔ ማር በቃ የሌለ ነገር ነው አልኩ። ምንም የሚሸነፍ ነገር የለ። ገባ አይደለ? ሲያወር ልጁ ሲያወራ አፉ ማር ነው። ገባ? ቆይ አንዴ የኔ ማር ማማዬ ምናምን ነው የሚልሽ? አዎ። ከዛ ምንም ጥፋት የለው ልጁ ማለት በቃ እኔ አላውቅም ብቻው በሰዓቱ። እኔ ግን እውነት ነው የሚወደው፣ ግን እሱ የውሸት ነው ሲታሰብ ምናምን። እሱ በቃ አይደለ ልጅነት ሊገልብኝ ምናምን ስለፈለገ ነው። ገባ? እሺ። ከዛ እሱ የላከ ሁሉም ነገር ውሸት ነው። ልጆች እና ሚስት ምናምን አገር ቤት እንዳሉ ልጅ እንዳለ ምናምን ደረስኩበት። እኔ ወልጄ እዚህ ልጅ አለን ባይዘው እዚህ ማለት ነው ልጅ አለን። ላዋርደው ግራ ገባኝ፣ ሊናገረው ግራ ገባኝ ማለት እሱ ምንም ነገር ጎድቶኝ አቅም እንደ ሰው ልጅ እንዳለ አይናገር ወይ ጓደኞቹ አይናገር፣ ዘመዱ አይናገር። ሁሉም ነው ግን የገደሉኝ አንድ ላይ ማለት ነው። ምን ትላለህ? እኔ አሁን የሚያስበው ነገር ማለት ነው ልጄን አሳድጌ እሱ መራቅ ፈልጋለሁ በልቤ ማለት ነው። ግን አንድ ልቤ አንዴ ተጉድቻለሁ፣ ተመልሼ አልጎዳም ብዬ ራሴን አዝናናለሁ። ከዛ ጉዳትም አይደለም መውለድ፣ በእርግጠኝነት ጉዳት አይደለም። ግን ምንም እንደሚያደርገው በቃ ግራ ገብቶኝ ነው ጸጥ ያልኩት። በጣም ከምልህ በላይ ግራ ገብቶኝ ነው። አገር ቤት ልጆች እንዳሉ ሚስቷ እንደማታውቅ ሁሉንም ነገር ደርሶኛል። ራኩታ ከነሱ ራኩት። የት እንዳለውም አሁን ማንም የሚያውቀው ሰው የለም። ግን በራሴ በኩል ስላለኝ ሁሉም ነገር ይወጣበታለሁ ብዬ ርቄያለሁኝ። ግን ይችላለሁ፣ እሱም መክሰስም ይችላለሁኝ፣ ሁሉም ነገር ማድረግ ይችላለሁኝ። ግን ለሚስቱ እና ለልጆቹ ነው ያዘንኩት። ሚስቷ ታማሚ ናት አለ አይደለ? እሱ ስለጎዳኛ አይደለም እዛ ያለችው ሚስቱ ምን ትሆናለች የሚባል ነገር ነው ግራ ያገባኝ። ገባ? በጣም አሁን እዚች ጋር የሚሰማኝ ስለ እኔ ጉዳት አይደለም። አሁን ሚስቷ የምትሰማው እዛ ቁጭ ብላ የታመመች ሚስት በቃ ገባ አይደለ? ምን በቃ ግራ ገብቶኛል። እስቲ የሚከረኝ ሚስትና ልጅ እንዳለው በምንድን ነው ያወቅሽው? አሁን እኮ እኔ በፊት አሁን ከትላንትና ወዲያ ምናምን ሳልሄድ ማለት ነው ሳልሄድ በፊት እኔ ጠይቄዋለሁ። ለምን እንደዚህ ታደርጋለህ? ለምን ግልጽ አታወራም? ምናምን በቃ እሱ እውነቱን ስላወቁ በጣም ይፈራል። በጣም ነው የሚሸሸው። ከነ ቤተሰቦቹ ነው የገደሉ። ልጅሽ እድሜው ምን ያህል ነው? ምን
መሰለህ አሌክስ፣ እዚች ጋር የሚሰማኝ ነገር ማለት ነው እኔ ልጅ ነው የወለድኩት ባይዘዌ ግን እኔ አሳድጋለሁ እችልበታለሁኝ። ቤተሰቦቼም አይጥሉኝም። እኔ የሰራሁትን ያህልም ገንዘቤን በልቶኝ አይደለም፣ የሆነ ነገር አድርግቶኝ አይደለም። ገባህ? ህይወታችን ላይ ስለተጫወተ ብቻ ማስከፈል ይፈልጋለሁኝ ነበር። ግን በዚህ መሀል ላይ ሚስቱ በጣም ታማሚ ናት። እንደው ጎረቤቷ በጣም ነው ያለቀሰችው። ትላንትና ደውላልኝ የሚላርግ እስቲ ምከሩ። አንዳንድ ሰው ስድብ አለ። አዎ ግን ስድብ ይገባኛል። አንድ አዳምጪ፣ የምጠይቅሽን ጥያቄ ብቻ መልሽ። እድሜው ምን ያህል ነው ልጅሽ? ሰማ ወይ? የሰማው እድሜው ምን ያህል ነው ልጅሽ? መልስ የለም። ሄሎ ሄሎ፣ ተቋረጠ መሰለኝ። አዎ ተቋረጠባት ኔትወርኳ። እንግዲህ አስቸጋሪ ነው። እንግዲህ አሁን እዚህ የምትኖሩ ሰዎች፣ ሌላውን ሀገር አላውቅም፣ እዚህ ዱባይ የምትኖሩ ሰዎች አርፋችሁ፣ ሴቶቹ አርፋችሁ ብትቀመጡ ነው የሚሻላችሁ። ዋ ብላለች አሞራ። ተናግሬያለሁ። ሁሉንም ወንድ አይደለም፣ ስርዓት ያለው አለ። ግን ከዛ ይልቅ የቤት ኪራይ ሲደርስበት ሴት የሚጠብሳል። ኑሮ ሲመረው ችግር መወጫ ሊያደርግሽ ሚስትና ልጅ እያለው እዚህ በቃ አሸሸ ገዳሜ ማለት ሲፈልግ የኔ ሆድ አንጀቴ ኩላሊቴ መወድሽ የሚጨነቅልሽ መሰሳልሽ አንቺን ብቻ በማሰብ እኮ ነው ሌሊቱ የሚነጋው። ካላንቺ ማሰብ እኮ አልችልም። ወዲዬ አንጀትዬ እማ እናት ታፈቅረሽ ልብሽ ውልቅ ወንድ አግኝተሽ ልብሽ ውልቅ። ሚኒ ታድዬ እኔ እኮ ምን የመሰለ ወንድ ነው የሰጠኝ። ይባርክ እንዴት ሚሳሳልኝ ምናምን። እናትዬ ለአንቺ ያለውን በጣም ለብዙ ሴት ብሎታል። እኔ ሆዴ አንጀቴ ምናምን የሚል ወንድም እንዲህ ጨጓራዬን የሚልጠው ማለት በቃ ይኮ የሽንገላ እኮ ነው ጋይስ። ወንድ ልጅ ፍቅሩን ማሳየት ካለበት ለሴት ልጅ በተግባር ነው ማሳየት ያለበት። አይ ነው በተፈጥሮ ሴቶቹ መስማት ይፈልጋሉ፣ ግን ሞር ተግባርህ ነው ማሳየት ያለበት። ምላስ በምላስ በጣም ብዙ ሴቶችን የሚጥሉ አሉ። የት አለሽ እስቲ? ካለሽ ነይ እስቲ ድጋሚ። ታሳዝናለሽ ልጅቷ። ምክንያቱም በቃ ከባድ ይሰማል። አዎ ይሰማኛል። ኔትወርክ ነው መሰለኝ የነገረኝ። እሺ ችግር የለውም። እድሜሽ ልጅሽ አሁን 9 ወር ነው ያልሽኝ? አዎ 9 ወር ነው። ቤተሰቦቹ ምናምን አያውቁም ይሄንን ሽማግሌ ሲላክ? እንዴት ነው እስቲ ጋብቻው የተፈጸመው? እሱን ነገር ማለቴ እሱ እኔ እንዳወቅኩት እኔ እንደነገሩኝ ሌላ ወንድም አለ የራሱን ደብቆ ወንድሜ ነው ብሎ የሱ ግን የራሱ ወንድም ተክቶ ለሱ ነው ብሎ ቤተሰብ የላከው አሉ። ገባ? እዚች ጋ አሁን ለእኔ ጎዳ ሳይሆን ለሁሉም ትምህርት ነው የሚሆነው። እሱ ሚስት ስላለው ለወንድሜ ነው ብሎ ሽማግሌ አስላከው። ገባ? ሌላ ሰው ጋር። አዎ እንደዚህ ተደርጎ ነው የተጫወተብኝ። ከዛ ዙሮ ሲሰማ ደግሞ እሱ ደግሞ የራሱ ነው። ሚስቷ ታማሚ ናት፣ 2 ልጆች አሉ። ከዛ በቃ የሌለ ነገር ሰማው። የሆነ ጓደኛው ከሀገር ቤት የመጣው ቅርብ ጊዜ ያለ ቁጭ አድርግቶኝ ነው እሱ የነገረኝ። እንደው አንቺ ምን አይነት ሞኝ ነሽ? እሱ እኮ ሚስትና ልጆች ሁሉንም አሳየኝ። እሱ ሰፈር ስለሆነ ማለት ነው። እሱ ሲመጣ ነው የሰማሁት። እሺ አይዞሽ። አሁን ስራ ትሰሪያለሽ? አሁን አዎ ስራ እሰራለሁኝ። ሳምንቱን ሂጄ ልጁን መልሼ እመጣለሁ ብዬ አስቤያለሁ። አገር ቤት አስቀምጬ ማለት ነው።
ወረቀት አሁን ከሱ ጋር ተለያይታችኋል ወይስ አብራችሁ ናችሁ? አንድ ኧረ እኔ ጠፋሁ። አይኑ ማየቱን እንኳን አልፈልግም። ሄጃለሁ። እኔ ጓደኞቼ ጋር ነው ያለሁት። እሺ ሚዩት አድርጊና አዳምጪኝ እስኪ። የሚጠቅምሽን ነገር ልንገርሽ። ያው ተሸውዳለች። አሁን በቃ ፖይንቱ እሱ አጭበርብሯታል። ኢቭን ቤተሰቡ ጋር አይደለም ሽማግሌ የተላከው። ከገባችሁ ሽማግሌ ብሎ እኮ የጓደኛው ጋር ምናምን ያስላከው ቤተሰብ ነው ብሎ ሽማግሌ ምናምን ተላከ ተባለ ማለት የእሷ ምንድነው የእሱ ሽማግሌዎች ያው የእሱ ቤተሰቦች አያውቁም ነው ኒስ በቃ በዚህም በዛ ብለው ጓደኞቹ ምናምን ተሰባስበው ምናምን አውርተው በቃ ችግር የለውም እኔ ያለው ምናምን ተባብለው ጓደኞቹ ምናምን ጀማዎቹ ቆዳዋን ገፈፉላት ማለት ነው። ዋሿት። አሁን እሷ ብትናገር ምንድነው እሷ ሚስቱ ታማሚ ነች ብናገር አሁን ለእሷ ነው እያሰብሽ ያለሽው አንቺ። የአንቺ ህይወት እኮ እዚህ ጋር እኮ ተበላሽቷል። ኦኬ መበላሸት ልጅ ወልደሻል። ልጅ ጸጋ ነው በነገርሽ። ፈጣሪ በዚህ መንገድ ልጅ ሰጥቶሻል። ኦኬ ስለዚህ ዋል ትቀጥያለሽ። ከዚህ በኋላ ህይወትን በደንብ ነው የምትቀጥይው እና እሱ የምትበቀየው በምን እንደሆነ ታውቂያለሽ? ራስሽን እየተሻልሽ በማድረግ ብቻ ዝም ምቲና አሁን ልጅሽን ወይ ለቤተሰብ ከሆነ መሰጪው ከአንቺ ጋር ትንሽ ይሁን ገብቶሻል። አሁን ገና ስትሄጂ ግን በቃ ጀግና እናት በጣም ብዙ በጣም ጀግና የሆኑ ሲንግል ማሞች አሉ። ባይዞ ሲንግል ማሞች የሚፈጠሩ በዚህ መንገድ ነው። ከአንዲት ሲንግል ማም ከሆነች ሴት ጀርባ አንድ ቀሽም ወንድ አለ ብዬ ነገርኳችሁን ታስታውሳላችሁ? አንድ ቤቱን ማስተዳደር የማይችል አንድ ካዲ የሆነ ወንድ፣ አንድ የገፋ ተገፍታ ነው አንዲት ሴት ሲንግል ማም የምትሆን። ሲንግል ማም ስለሆንሽ ምናምን ብለው ለማጣጣል ይሞክራሉ አንዳንድ ሰው። ሲንግል ማም መሆን እኮ በጣም ከባድ ውሳኔ ነው ጋይስ። ህይወትን በራሷ ወይ ፋይት ለማድረግ ስትወጣ ማህበረሰቡ ዘንድ ምን እንደሚገጥም አታውቃለች። ሰው ወዳ አንዲት ሴት ሲንግል ማም አትሆን፣ ፈልጋ አትሆን። እመኑ፣ ፖይንቱ በቃ እሱ ነው። ፈልጋ አትሆን። ቢቻል በትዳሯ ውስጥ ሆና ተከብራ መኖር ነው የምትፈልገው። ግን ስርዓት የሌለው ወንድ ማያከብራት የሆነ የሚማግጥ ወንድ ካለ ተኛ ፕላን ቢ ያ ትሆናለች። ስለዚህ አንቺ እኔ ነኝ ያለሽ ልጅዋ ወገቧን እስር አድርጋ የምታሳድግ ጎበዝ እናት መሆን ይወጣሻል። ቆንጆ ሴት በቃ እቺን ሴት ነው እንዲህ ካልኳት፣ እቺን ሴት ነው እንዲህ ዋሸሁት ብሎ እያየሽ የማትበላው ፍሬውን ትችላለሽ። በአጠቃላይ ያይሻል፣ ሊነካሽ አይችልም። ያይሻል ያኔ እንደዚህ ልሆንልሽ እንዳላለ አሁን ዋጋ ከፍለሽ ራስሽን ከወደቅሽበት ስታነሺ በቀን ማለት ነው እያየሽ ውስጡን እየሰረሰረው እየተቃጠለ ይኖራል ማለት ነው። ስለዚህ ጠንካራ ሴት ሁኚ። ከዚህ በኋላ ከኋላ ያለው ነገር በሙሉ ርግፍ አድርገሽ ተይው። የተፈጠረው ቁርጥ አድርገሽ ተይ። ወደፊት ብቻ እንደው ምን አለ ይሄኛው አጋጣሚ ህይወትሽን ወደ ተለየ አቅጣጫ ይቀይረዋል። የበሰልሽ ሰው ነው የምትሆኚው። ስለዚህ ከሱ ቤተሰቦችም ጋር ከምንም ከጓደኞችሽ ጋር ምናምን ስለምንም አታውሪያ። ጸጥ ዝም በይ። ሙያ በልብን ቤተሰቦች ከሪጂ ልጅሽን እዚህ ስራሽ ለልጅሽ የሚያስፈልገውን አርጊ። ጎበዝ ሴት ሁኚ። እሺ እሺ እኔም እኮ እንደዚህ ነው ወሰንኩት። ለማንም አልተነፈስኩትም፣ ለማንም ማለት ነው ተወኩት። በቃ ውስጤ በጣም ነው የተሰበረው፣ ግን ምንም ማድረግ አልችልም። እኔ አሁን ጤነኛ ሰው ነው፣ እግዚአብሔር ይመስገን ጤነኛ ሰው ነው። ይሰራለሁኝ፣ አፈራለሁኝ፣ ችግር የለውም፣ ለምንም ችግር የለውም። እኔ እወጣበታለሁኝ ብዬ ርቅ ያለሁን ተመልሼም አልገኝም። የሆነ ሰው የምትወጂውን ያህል ከተጠላ ደግሞ በጣም መጥፎ ነው። እሱ ደግሞ የሚያውቀው ልብ ያውቃል ማለት ነው። ሁኔታው የተሰበረ ሰው ያውቃል። እኔ ደግሞ በቃ ምንም አልፈልግም። ገባ ቢከስም ምንም ቢያደርግም መራት ነው፣ እወጣበታለሁ። ግን እሱን አልፈልግም። ለልጆቹና ለሚስቱ እንዲኖር እመኛለሁኝ። እኔ በራሴ ለልጄ ሲል ሁሉን ዋጋ እከፍላለሁኝ። ዛሬም ሳይሆን ነገም ደግሜ እከፍላለሁ። ወስኛለሁ ራሴ ላይ። ለማንም አልተነፈስኩትም። አይዞሽ ይስተካከላል። እሺ አይዞሽ
እሺ ያልፋል። በርቺ እኔም እንደዚህ ብዬ ነው በርቺ። እሺ ይሄ ነው እንግዲህ ያው የአንዳንድ ወንዶች ስራ ማለት ነው። ከዛ